ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ እንግዲህ መላው ዓለምን እያነጋገረ ያለ መረጃ ነው። ዓለማችን በተለይ ደግሞ አሁን ያለችው ፕላኔታችን እያረጀች ነው እየተባለ ነው። ምክንያቱም መላው አውሮፓና አሜሪካን ጨምሮ ኤዥያም ታላላቅ ሀገራት ከፍተኛ የተፈጥሮ ቀውስ ውስጥ ናቸው ያሉት ማለት ነው። ይሄ ነገር ከቀን ወደ ቀን እየባሰ መጥቷል። ቀጣይ የዓለም እጣ ፈንታ አስፈሪ ነው እያሉ ነው ሳይንቲስቶችም ማለት ነው። እንግዲህ ዛሬ ትኩረት የምናደርገው የተፈጥሮ አደጋዎች በተለይ ደግሞ ያደጉት ሀገራትን በከፍተኛ ሁኔታ እያጠቁ ነው ያሉት። በአንጻራዊ ግን አሁን እነሱ እንደነሱ አጠራር የሶስተኛው ዓለም ሀገራት የሚባሉት ደግሞ ደህና ነን ማለት ይቻላል ከነሱ አንጻር ማለት ነው። ያው እኛ ጋር ምልክቶች ቢታዩም ግን ደግሞ ከነሱ አንጻር በጣም እኛ ደህና ነን ማለት ይቻላል። እና ይሄ ነገር ለምንድን ነው የሆነው? ለምንድን ነው ያደጉት ሀገራትን የአየር ንብረት ለውጥ እንደዚህ እያመሳቸ ያለው የሚለውን በአንጻራዊ መልኩ እንፈትሸዋለን ማለት ነው። ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። በከበረው ስጦታችሁ በላይክ በኮሜንት በሼር አብራችሁን እስከመጨረሻው ቆዩ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እንግዲህ የተፈጥሮ አደጋዎች የካርበን ልቀት መጠንን በተመለከተ ሀብታምና ደሃ ሀገራት ያላቸው ልዩነትን የሚያሳዩ ሳይንሳዊ መረጃዎችና እውነታዎች እየወጡ ነው ያሉት ማለት ነው። ቤተሰቦቻችን በተለይ ደግሞ ያደጉት ሀገራት በጣም እየተጠቁ ነው ያሉት አሁን ላይ። ይሄ ነገር ለምንድን ነው የሚል ብዙዎች ጥያቄ ነው። ምክንያቱም ሁሉንም የካርበን ልቀቱ ሁሉንም ዓለም ስለሚያዳርስ ማለት ነው። የሰማይ ቀለም አሁን ላይ እየተቀየረ ነው። ውቅያኖሶች አብዮት አውጀዋል። ከተሞች በውሃ እየተዋጡ ነው። መሬት ደግሞ በንቅናቄ እየተሰነጠቀች ነው። በረዶ እየቀለጠ ነው። ውቅያኖሶች እየፈሉ ነው። ባህር እየገነፈለ ነው። አውሮፓና አሜሪካ በሰደድ እሳት እየነደዱ ነው። በቴክኖሎጂ የመጠቁት የዓለም ኢኮኖሚና ፖለቲካን የሚቆጣጠሩ ሀያላን ሀገራት ዛሬ ከተፈጥሮ ቁጣ ማምለጥ እንዳልቻሉ ነው እያየን ያለ ነው። እነ ቻይና እና አሜሪካ የካሊፎርኒያ ደኖች፣ የአውሮፓ ታሪካዊ ከተሞች ሁሉ በከባድ የተፈጥሮ መቅሰፍት ውስጥ ይገኛሉ ማለት ነው። ትላንትና ከትላንት በስቲያም በቺካጎ ከፍተኛ የሆነ የአየር ንብረት ለውጥ ቺካጎም እያስተናገዱ ነበር። ኋላ ላይ እንመጣበታለን። እንግዲህ በቴክኖሎጂ የመጠቁ የዓለም ኢኮኖሚ ፖለቲካን የሚቆጣጠሩ ሀያላን ሀገራት ዛሬ ከተፈጥሮ ቁጣ ማምለጥ እንዳልቻሉ እያየን ነው። አሁን ቻይና ምን ያህል ሀያል እንደሆነች ታውቃላችሁ። ከአሜሪካ ጋር ተፎካካሪ የሆነችና ቀጣዩን ልዕለ ሀያል ወንበር ትይዛለች ተብላ የምትጠበቀው ቻይና እለት እለት አንዳንዴ ነፋስ አንዳንዴ ደግሞ የተፈጥሮ የሆኑ የሚመስሉ ግን ደግሞ በጣም ገዳይ የሆኑ አውሎ ነፋሶች እየመጡ ሀገሪቷን እያመሷት ነው። አሜሪካም ልዕለ ሀያሏ አሜሪካም እንደዛው በጣም ዋጋ እየከፈለች ነው። 2026 የሲኦል ዓመት እያሉት ነው ብዙዎቹ። ማራናታ ጌታ ሆይ ቶሎና የሚሉ በዝተዋል። በጣም አሰቃቂ የሆነ የአየር ንብረት ለውጥ ነው እየተከናወነ ያለው። ይሄ እንግዲህ ብዙ እኛ ሀገር ምልክት እየታየ ነው። ከሰኔ ጀምሮ እንግዲህ የሚገባው ክረምት ገበሬውም አላገኘም። እኛም እንግዲህ በሌሎች የክልል ከተሞችን በጣም ከፍተኛ የሆነ ሙቀት እንዳለ መረጃዎች እያሳዩ ነው። በዚህ ሰኔ ሐምሌና ነሐሴ እንደሚታወቀው በመላው ኢትዮጵያ የክረምት ወቅት ነው። ነገር ግን ወቅቱን ጠብቆ ዝናብ እየዘነበ እንዳልሆነ በርካታ መረጃዎች እየወጡ ነው። አንድ ትልቅ ጥያቄ አለ እንግዲህ ይህ ሁሉ ጥፋት በሀያላኑ ላይ ሲወርድ በሌላው የዓለም ክፍል ያሉ ደሃ ሀገራት በምን ሁኔታ ውስጥ ናቸው የሚል ነው። እውነት የተፈጥሮ ቁጣ ለሀብታሞች ብቻ የተተወ ነው ወይስ ከጀርባው ያልተነገረ ሌላ አስፈሪነት አለ የሚለውን ነገር መፈተሽ ተገቢ ነው። ውድ ቤተሰቦቻችን እንግዲህ እናንተም ታዝባችሁ ይሆናል በያላችሁበት ዓለም ዳርቻ እንደ ድሮ አይደለም። የተፈጥሮ ዑደት በትክክል እየሄደ አይደለም። ተፈጥሮ ከፍተኛ አብዮትን አስነስታለች በየትኛውም የዓለም ጫፍ ማለት ነውና ዛሬ የምንመለከተው የዓለም የተፈጥሮ ቀውስና ከጀርባ ያለውን የካርበን እውነታ ነው። ሳይንሳዊ መረጃዎች እንደሚነግሩ ዛሬ ዓለማን እያሰቃየ ያለው የአየር ንብረት መዛባት ድንገት የመጣ እንዳልሆነ የዘርፉ ልሂቃን ይናገራሉ። ላለፉት 2 ክፍለ ዘመናት በኢንዱስትሪ የበለጸጉ ሀገራት ወደ አየር የለቀቁት ጋዝ ውጤት ነው እየተባለ ነው። አሜሪካ፣ ቻይናና የአውሮፓ ህብረት ሀገራት ብቻቸውን ከዓለም አቀፉ የካርበን ልቀት ከ70% በላይ የሚሆነውን ይሸፍናሉ። ፋብሪካዎቻቸው፣ ግዙፍ ከተሞቻቸውና የኃይል ማመንጫዎቻቸው ዓለምን አሙቋታል። ውጤቱ ደግሞ ይሄው ነው እንግዲህ የበረዶ መቅለጥ፣ የውቅያኖሶች መሞቅና ያልተጠበቁ የመሬት መንቀጥቀጦችን እያስከሰተ ነው። ወደ ሰሜን አሜሪካ ስንሻገር በካሊፎርኒያ፣ በካናዳ የሚነሱ የሰደድ እሳቶች በሺዎች የሚቆጠሩ ሄክታር ደኖችን አመድ አድርገዋል። በቢሊዮን የሚቆጠር ዶላር የወጣባቸው ዘመናዊ መኖሪያዎች በደቂቃዎች ውስጥ ወደ ጭስነት ተቀይረዋል። በሌላ በኩል ደግሞ አውሮፓ ታሪካዊቷ ቬነስ በጎርፍ እየተዋጠች ነው። የጀርመንና የፈረንሳይ ወንዞች ሞልተው አህጉሪቱን ስጋት ላይ ጥለዋታል። ኤዥያ ውስጥም ሁኔታው እጅግ በጣም
የከፋ ነው። በቻይናና በጃፓን የሚከሰቱ የመሬት መንቀጥቀጦችና የመሬት መንሸራተቶች የዘመናዊውን ዓለም መሰረተ ልማት እንደ ወረቀት እያጨማደዱትና እያፈራረሱት ይገኛሉ። እነዚህ ሀገራት ቢሊዮን ዶላሮችን ለጥገና ቢያወጡም የተፈጥሮ ቁጣ ግን ማስቆም አልቻሉም። የዓለም ውቅያኖሶች የሙቀት መጠን ታሪክ አይቶት በማይታወቅ ደረጃን የጨመረው ይህ የውቅያኖስ መሞቅ ደግሞ ኃይለኛ አውሎ ነፋሶችን፣ ቶርኔዶችን፣ ታይፎኖችን እየወለደ ይገኛል። ነፋሶቹ ደግሞ በጣም ከባድ የሆነ እርጥበትን ነው አዝለው የሚመጡት። ገዳይ አውሎ ነፋሶች ሀገሪቷ ላይ በሚያርፉ ሰዓት ሀገሪቷ በጎርፍ እየተጠለቀለቀች ነው። በሰሜንና ደቡብ ዋልታ የሚገኙ ግዙፍ የበረዶ ግድግዳዎችን በከፍተኛ ፍጥነት እየቀለጡ ነው። ይህም ማለት በባህር ዳርቻ ላይ የሚገኙ እንደ ኒውዮርክ፣ እነ ቶኪዮ፣ ሌሎችም እና አማዞን ደን ያሉ ግዙፍ ሜትሮፖሊታን ከተሞች ወደፊት በውሃ የመዋጥ አደጋም ከፊታቸው እንደተደቀነ ሳይንቲስቶች ስጋታቸውን አስቀምጠዋል። እና ሀያላኑ ወደ ጥፋት ያመሩት ቀደም ባሉት ዘመናት ነው። አሁን ደግሞ የዘሩትን እያጨዱ ነው እየተባለ ነው። ግን ይሄ የመከራ ገፈት ለሁሉም የዓለም ጫፍ እንደሚደረስ ነው እየተነገረ ያለው። አሁን ወደ ዋናው ጥያቄ ስንመለስ የበለጸጉት ሀገራት እንዲህ ሲታመሱ የዓለም ድሃ ሀገራት በተለይ የአፍሪካና የደቡብ ኤዥያ ሀገራት ሰላም ናቸው ወይ የሚል ጥያቄ ነው እየተነሳ ያለው። በገጸ ምድር ሲታይ እንደ አፍሪካ ያሉ አነስተኛ ገቢ ያላቸው ሀገራት ዓለም አቀፍ የካርበን ልቀት የሚያበረክቱት አስተዋጽኦ 4% አይበልጥም። ማለትም አካባቢውን በመበከል ረገድ እጃቸው ንጹህ ነው። ነገር ግን ድሃ ሀገራት ሰላም ናቸው የሚለው አስተሳሰብ ሙሉ ለሙሉ እውነታውን አይገልጸውም ማለት ነው። የተሸሸገ ሰለባ አለ። እውነታው በድሃ ሀገራት የሚከሰቱ አደጋዎች በዓለም አቀፍ ሚዲያ ትኩረትም አያገኙም። በነገራችን ላይ በአሜሪካ የሚነሳ እሳት በሁሉም የዜና አውታሮች ቀጥታ ስርጭት ሲሸፈን፣ በአፍሪካ የሚከሰት ከባድ ድርቅ ወይ ደግሞ ጎርፍ ግን ዜና ሳይሆን ያልፋል ማለት ነው። እየተደፈጠጠ ነው ያለው እንጂ የድሃ ሀገራት ይህንን ገፈት ሳይቀምሱት አይደለም ማለት ነው። በሁለተኛ ደረጃ ድሃ ሀገራት አደጋን የመቋቋም አቅማቸው እጅግ ዝቅተኛ ነው። በአሜሪካ የሚከሰት አውሎ ነፋስ ለምሳሌ የንብረት ውድመት ያደርሳል። በድሃ ሀገራት የሚከሰት አነስተኛ ጎርፍ ግን የሺዎችን ሕይወት ይቀጥፋል። የሀገሪቱ ኢኮኖሚን ያደቃል፣ ወደ ረሃብም ይስባል። ምክንያቱም ያኗኗራችን የላይፍ ስታይላችን ራሱ በጣም ከባድ ስለሆነ ማለት ነው። ሀያላኑ አደጋውን ፈጠሩ። ድሃ ሀገራት ግን ያልሰሯቸውን ጥፋት ዋጋ እየከፈሉ ነው እንደውም የሚገኙት። የተፈጥሮ አደጋ በነገራችን ላይ ድንበር የለውም። ሀብታም ወይ ደግሞ ድሃ ብሎ አይለይም። ነገር ግን የዓለም የአየር ንብረት ፍትህ የሚጠይቀው ዋናው ነገር አየር ንብረቱን ያበላሹት ሀገራት ኃላፊነት መውሰድ አለባቸው የሚል ነው ማለት ነው። የበለጸጉት ሀገራት በዘመናዊ ቴክኖሎጂ አደጋውን ለመቋቋም ቢሞክሩም የተፈጥሮ ሚዛንን ማዛባት መጨረሻው ጥፋት መሆኑን ዛሬ እያዩት ነው። ድሃ ሀገራት ደግሞ በራሳቸው ሀብትና የተፈጥሮ እንክብካቤ አካባቢያቸውን መጠበቅ እንዳለባቸው ትልቅ ትምህርት ሆኗል ማለት ነው። ቤተሰቦቻችን እንግዲህ በእነዚህ 2 እና 3 ቀንም በመላው አሜሪካ ግዛቶች የተለያየ ተፈጥሮ አደጋ እየደረሰ እንዳለ መረጃዎች አውጥተዋል። ከላይ እንዳልኳቸው አሁን በቺካጎ በጣም ዘግናኝ የሆነ የአየር ንብረት ለውጥ እየታየ ነበረ። በጣም በርካቶች እንደሚሉት ከተማዋ ከፍተኛ የሆነ የሙቀት ማዕበል እያስተናገደች እንደሆነ እየተናገሩ ነው። ቪዲዮዎችም ወጥተዋል። በጣም ቫይራል የወጡ ቪዲዮዎችም አሉ። በጣም ግዙፍ ሚኒስትሪ ሚዲያውን ጨምሮ ግዙፍ ሚዲያዎች እያስተላለፉት ነው። ከዚሁ ጋር ተያይዞ በድንገት በተነሳ ከባድ ነጎድጓዳማ አውሎ ነፋስ ምክንያት ዛፎች ወድቀዋል፣ ጎዳናዎች ተዘግተዋል፣ በሺዎች የሚቆጠሩ መኖሪያ ቤቶች የኤሌክትሪክ ኃይል መቋረጥ እንዳጋጠማቸው መረጃ እየወጣ ነው። የፖለቲካ እንቅስቃሴና የተቃውሞ ሰልፎችም እንዳሉ እየተነገረ ነው። በቺካጎ በተካሄደው ግዙፍ የዲሞክራቲክ ፓርቲ ብሔራዊ ኮንቬንሽን ምክንያት ከተማዋ በከፍተኛ ደህንነት ጥበቃ ስር ውላ እንደነበር እየተነገረ ነው። ከዚሁ ጋር ተያይዞ በውጭ ፖሊሲና በኢኮኖሚ ጉዳዮች ላይ ያተኮሩ በርካታ ሰልፈኞች ጎዳናዎችን በመያዝ ተቃውሟቸውን እንዳሰሙ ተነግሯል። የከተማዊ መሰረተ ልማትና የትራፊክ እገዳም በከፍተኛ ሁኔታ እንደተጨናነቀ ነው የተነገረ ያለው። በእነዚህ 2 ክስተቶች ምክንያት የከተማዋ አየር መንገድ በረራዎች መዘግየት፣ የህዝብ ትራንስፖርት መስተጓጎልና የከተማ ውስጥ መንገድ መዘጋቶች ተከስተው ነበር ማለት ነው። ቺካጎ እንግዲህ በተፈጥሮ አየር ንብረት መዛባትና በከፍተኛ ፖለቲካዊ እንቅስቃሴዎች ምክንያት የከተማዋ የዕለት ተዕለት እንቅስቃሴ እጅግ ፈተና ላይ እንደወደቀ የሚወጡ መረጃዎች እያሳዩ ነው። መላው ዓለም በሚባል ደረጃ አሁን ይሄ የአየር ንብረት ለውጥ በጣም በርካቶችን አስግቷል። እንግዲህ ቀጣይ ይሄ ይከሰታል ብለን ራሱ ለመገመት ይከብደናል ነው የሚሉት ብዙዎች ማለት ነው። የዓለም ሳይንቲስቶች፣ የአየር ንብረት ተመራማሪዎች፣ የዓለም አቀፉ የአየር ንብረት ለውጥ ፓናል IPCC የወደፊት ስለሚከሰቱ የተፈጥሮና የጂኦፖለቲካ ቀውሶች ያስቀምጧቸው ግምቶችም ስጋቶችም አሉ። እርግጥ ግን በጣም ከፍተኛ የሆነ ነገር ዓለም እንደምታስተናግድ እየጠቀሱ ነው ያሉትና የ1.5 ዲግሪ ሴልሺየስ የሙቀት ገደብ ተጥሷል ነው እያሉ ያሉት ሳይንቲስቶቹ። የዓለም የሙቀት መጠን ከኢንዱስትሪ አብዮት በፊት
ከነበረበት ደረጃ በላይ 1.5 ዲግሪ ሴንቲግሬድ እንደሚበልጥ አስጠንቅቀው ነበር ቀደም ባለው ጊዜ። ነገር ግን በከፍተኛ የካርበን ልቀት ምክንያት ይሄ ገደብ በሚመጡት ጥቂት ዓመታት ውስጥ ሙሉ በሙሉ እንደሚጣስ፣ ይሄም ወደማይመለስ የተፈጥሮ ውድመት እንደሚወስድ ተገምቷል። የውቅያኖስ ወለል ከፍታና የከተሞች መስመጥም ደግሞ በጣም አስጊ ነው የተባለው ነው። በጣም በርካታ ሀያል የተባሉ ከተሞችም ይሰምጣሉ እየተባለ ነው። በሰሜንና በደቡብ ዋልታ የሚገኙ ግዙፍ የበረዶ ግድግዳዎች በከፍተኛ ፍጥነት እየቀለጡ በመሆናቸው እስከ 2100 እንደ አውሮፓውያን ዘመን ቀመር ድረስ የባህር ወለል ከፍታ እስከ 1 ሜትር ሊጨምር ይችላል ተብሏል። ይህም በባህር ዳርቻ የሚገኙ እንደነ ኒውዮርክ ይህንን ሰርተንላቸዋል መርሃ ግብር፣ እነ ቶኪዮ፣ እነ ሙምባይ በርካታ የደሴት ሀገራት ሙሉ በሙሉ በውሃ የመዋጥ አደጋ ገጥማቸዋል ተብሏል። ጽኑ የአየር ንብረት መዛባት ይሉታል ይህንን ኤክስትሪም ዌዘር ኢቨንት። ቀደም ሲል በየ100 ዓመቱ አንዴ ይከሰት የነበረ ከባድ የሙቀት ማዕበል፣ ኃይለኛ አውሎ ነፋስ፣ ድንገተኛ ጎርፍ፣ ሰደድ እሳት፣ መሬት መንቀጥቀጥ ወደፊት በየዓመቱና በተደጋጋሚ እንደሚከሰቱ ነው እየተተነበየ ያለው። የምግብና የውሃ እጥረት እንደሚከሰትም ስጋታቸውን አስቀምጠዋል። የመሬት መካንነት፣ የድርቅ መስፋፋት፣ የሙቀት መጨመር የታችኛው የግብርና ምርታማነትን ይቀንሰዋል። ይህም በቢሊዮን የሚቆጠሩ ሰዎች ለከፋ የምግብና የንጹህ መጠጥ ውሃ እጥረት ያጋልጣል። በዚህም በርካቶች ሊያልቁ ይችላሉ የተባለ ነው። የአየር ንብረት ተፈናቃዮች ደግሞ እንግዲህ ክላይሜት ሪፊውጅ በተፈጥሮ አደጋዎችና በበረሃማነት ምክንያት በዓለም አቀፍ ደረጃ እስከ 2050 ራሱ እስከ 200 ሚሊዮን የሚደርሱ ሰዎች ከመኖሪያቸው ተፈናቅለው ወደ ሌሎች ሀገራት ለመሰደድ ይገደዳሉ ብለዋል። ግን የሚገርመው ነገር ይሄንን አሁን ለምሳሌ 2050 አሉ እንጂ ነገሩ በጣም እየፈጠነ ወደኛ አፍንጫችን ስር እየተጠጋ እንደሆነ ደግሞ አንዳንዶች ሳይንቲስቶች እየሞገቱ ነው ያሉት። አሁን ዓለም ባለችበት ፍጥነት የምትቀጥል ከሆነ 2050 አንደርስም፣ በቅርቡ ይሄ ነገር ይከሰታል እየተባለ ነው። የጂኦፖለቲካ ውጥረት፣ የሀብት ሽሚያ ደግሞ ይህንኑ ተከትሎ የሚነሳ ሌላ ቀውስ ነው። የውሃ የምግብና የታዳሽ ሀብቶች እጥረት በሀገራት መካከል አዲስ የጦርነትና የፖለቲካ ግጭት መንስኤ እንደሚሆኑ ሳይንቲስቶች እያስጠነቀቁ ነው። የሳይንቲስቶች ማጠቃለያ መልእክት እንግዲህ ያሉት ምንድነው? ዓለም አቀፍ ሀገራት አሁኑኑ ፈጣን የካርበን ቅነሳና የአካባቢ ጥበቃ እርምጃ ካልወሰዱ ተፈጥሮ በራሷ መንገድ ሚዛኗን ለመጠበቅ የምታደርገው እንቅስቃሴ ለሰው ልጅ ሕልውና ከባድ ፈተና እንደሚሆን በአጽንኦት እየተናገሩ ነው ያሉት ማለት ነው። ውድ ቤተሰቦቻችን እንግዲህ ከትላንት በስቲያም በቺካጎ የተከሰተው የአየር ንብረት ለውጥ በጣም በርካቶችን አስፈርቷል። በዛ አካባቢ ያላችሁ ውድ ቤተሰቦቻችን ያላችሁበት ሁኔታ ምን ይመስላል? የአየር ንብረት ቀውሱንስ እንዴት እየተቋቋማችሁት ነው? በኮሜንት መስጫ ላይ እስኪ ሐሳባችሁን አጋሩን። እኛም በጸሎት እናስባቸዋለን። እግዚአብሔር ይቅር እንዲለን እንዲምረን፣ ለምድራችን ምህረት እንዲያወርድልን ሁላችንም በጸሎት መትጋት እንዳለብን ነው እኔ በግሌ የሚሰማኝ። ወደ ቤተሰቦቻችን አብራችሁን ስለነበራችሁ ጋር እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።